እንቀጥላለን ተመልካቾቻችን። አሁን ደግሞ ሰዓቱ የዶት ስትሪም መረጃን የምንከታተልበት ነው። ቀደም ሲል ባልደረባችን አፎሚያ የማግኘት የመገኘት የግኝት ቀን ነው ብላናለች። እነዚህንና ሌሎች መረጃዎችን ይዛ እየጠበቀችን ነው። አፎሚያ መቀጠል ይቻላል። እንዲቆያችሁ ያው አንቺም እንዳልሽው የዛሬ መረጃዎቼ በግኝት ላይ ትኩረታቸውን ያደረጉ ናቸው። ወደ ቀዳሚው መረጃችን እናልፋለን። እንደሚታወቀው ያው የኢቢሲ ዶት ስትሪም ሳት ላይ ነው የምንገኘው። በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጣባቸው መረጃዎቻችንን ለተመልካቾቻችን እናደርሳለን። ሳይንቲስቶች ከ140 ሺህ ዓመታትን ያስቆጠረ ከተማ በውቅያኖስ ውስጥ ጠፍቶ የነበረ መገኘቱን በትላንትናው ዕለት አስታውቀዋል ማለት ነው። ከዚህ ጋርም ደግሞ አንድ ላይ ወይም ደግሞ ጎን ለጎን በአካባቢው ላይ የራስ ቅል ተገኝቷል። የራስ ቅሉ ደግሞ ያው በተደረገ ጥናት የሰው ልጅ አያት ነው ተብሎ የሚታሰበው የሆሞ ኤሬክተስ እንደሆነ በምርምራቸው አመላክተዋል ማለት ነው። ይህ ከተማ በተለይም ደግሞ ከ14000 እስከ 7000 በነበሩት ዓመታት ውስጥ ቅልጥ በረዶች ወይም ደግሞ ግግር በረዶች በጣሙኑ ይቀልጡ ነበረ። በዛ ሲያቢያ ዝቅታ ቦታዎች ላይ ያሉ ከተሞች መጥፋታቸው ይታወቃል፣ እንደ ሰላንድ ያሉ አካባቢዎችና ይህም ከተማ እንግዲህ ያንን መሰል አደጋ አጋጥሞት የጠፋ እንዳልነበረ መላምታቸውን አስቀምጠዋል ማለት ነው። ከተማው እንደ አውሮፓውያን አቆጣጠር በ2011 ላይ ነው የተገኘው። ግን ምን ያህል ዓመታትን ያስቆጠረ እድሜ ያለው የሚለውን ለማጥናት ደግሞ ያው በርካታ ዓመታትን ፈጅቶባቸው ይፋ ሆኗል ማለት ነው። በትላንትናው ዕለት የተጋራ ነው አንድ ጉዳያችን ነው። ስለ ሰው ልጅ መገኛ ያሉ ግኝቶች ላይ ተጨማሪ ሀሳብን ወይም ደግሞ በሌላ ጽንፍ ሙሉ በሙሉም አዲስ ነገርም ልንሰማበት እንደምንችል ተመላክቷል ማለት ነው። ያው ከዚህ ጋር ተያይዞ ደግሞ በአካባቢው ላይ ወደ 6000 የሚጠጉ የእንስሳት ቅሪተ አካሎች እንዲሁም ደግሞ 36000 ዝርያ ያላቸው የእንስሳት ቅሪተ አካሎች መገኘታቸው በመረጃው የተመላከተ ጉዳይ ነው ማለት ነው። ወደ ተከታዩ ግኝቴ አልፋለሁ። ሌላው ሳይንቲስቶች ይፋ ያደረጉት ጉዳይ ከፀሐይ ብሎም ደግሞ ከፕሉቶ እጅግ በጣም ርቆ የሚገኝ አንድ ፕላኔት ተገኝቷል። ይህ ፕላኔት ያው በጊዜያዊነት 2011 የሚል ስያሜ ተሰጥቶታል። ፕላኔቱ እንግዲህ ከፀሐይ እጅግ በጣም ርቆ በመገኘቱ በበረዶ የተሸፈነ መሆኑም ነው የተገለጸው። ይህ ደግሞ በተለይም የህዋ ካርታ አፈጣጠርን በተመለከተ ሳይንቲስቶች እያደረጉት ያለውን ምርምር የሚያጠናክርላቸው ሌሎች ፍንጮችና ምልክቶችን የሚሰጣቸው ይሆናል ተብሎም ሀሳብ ተሰንዝሯል ማለት ነው። ያው ይህም በትላንትናው ዕለት የተጋራ ነው። ሌላኛው ጉዳያችን ነው። ከዚህ ጋር ተያይዞ እንግዲህ ይህ ፕላኔት ፀሐይን ለመዞር ለምሳሌ አሁን ፕሉቶ 248 የሚሆን የምድር ዓመታትን ይፈጅባታል። ያለውን ርቀት ለማነጻጸር ያክል ወደ 25000 የምድር ዓመታትን እንደሚፈጅበትም ነው የተገለጸው ማለት ነው። ያው ያለው ርቀት እጅግ በጣም ሰፊ መሆኑን በመረጃው የተመላከተ ጉዳይ ነው ማለት ነው። ከዚህ ጋር ተያይዞ በቀጣይ እንግዲህ ከውሃ ጋር ለሚደረጉ ምርምሮች ላይ ምን አይነት ፍንጭን ይሰጣል የሚለው ደግሞ የሚታይ ነው የሚሆነው ማለት ነው። ወደ ምድር እንመለስ። ወደ ደቡብ ኮሪያ ነው የምናቀነው። በደቡብ ኮሪያ አንዲት እናት እንግዲህ ያላለሰለሰ ጥረቷን አድርጋ ከ44 ዓመት በኋላ ልጇን ለማግኘት መቻሏ ተሰምቷል። በዚህም ደግሞ በተለይም ልጇን እንድታጣ ያደረጋትን አሰራር በወቅቱም የነበሩ ግለሰቦችን መክሰሷ ተሰምቷል። ታሪኩ ምንድነው የሚለውን እንመልከት። ያው በወቅቱ ሁነቱ ወደ ኋላ ይመልሰናል። እንደ አውሮፓውያን አቆጣጠር ወደ 1975 አካባቢ እናት እንግዲህ ወደ ገበያ ለመሄድ ዝግጅት እያደረገች በነበረችበት ወቅት ልጅ አብራት ትሄድ እንደሆነ ትጠይቃታለች። ልጅም በአካባቢው ካሉ ልጆች ጋር የተጫወተች ብትጠብቃት መልካም እንደሚሆን ትነግራታለች። እናት ገበያ ደርሳ ስትመለስ ግን ልጇን በአካባቢው ብሎም በቤት ውስጥ አላገኘቻትም። ታዲያ የዛኔ ነው ያው ፍለጋው የጀመረው። ለፖሊስ ከማመልከት በቴሌቪዥን እስከ ማስነገር የተለያዩ ፍላየሮችን በመበተን እድሜ ዘመኗን ሙሉ ስትፈልጋት ኖራለች። በተለያዩ ቦታዎች ውስጥ ተንቀሳቅሳ እንግዲህ አታታለች። እንደ አውሮፓውያን አቆጣጠር በ2019 ላይ እንግዲህ ይህ ያልቆረጠላት እናት አንድ ድርጅት ጋር ሄዳ ትመዘገባለች። ይህ ድርጅት ለየት የሚያደርገው እንግዲህ በዲኤንኤ የተጠፋፉ ሰዎችን የሚያገናኝ ነበረ። በደቡብ ኮሪያ በ1975 አካባቢ ነው እሷ የጠፋችው። 50ዎቹ አካባቢ ደግሞ የማደጎ አሰራር ተዘርግቶ ነበረ። በዚህም በርካቶች ከ170 ሺህ እስከ 200 ሺህ የሚሆኑ ህጻናት በትክክለኛው መንገድ እንዲሁም ደግሞ ተሰርቀው በህገወጥ መንገድ ወደ አሜሪካ ተልከዋል። ልጇም እንግዲህ የዚህ ህገወጥ አሰራር ሰለባ ሆና ነበረ። አሜሪካ ሀገር የተለየ ማንነት ወላጆች እንደሌሏት ቤተሰብ እንደሌላት ተደርጋ ሌላ ማንነት ላውራ በሚል በካሊፎርኒያ እየኖረች 44 ዓመት ተቆጥሯል። እንግዲህ በነርስነት ሙያ ላይ የምትገኝ ነበር ማለት ነው። ያው በዚህም በድርጅቱ አማካኝነት እናቷን መታ እንድታገኝ ተደርጋለች ማለት ነው። ያው
ሲገናኙ በአየር ማረፊያው የነበረው ሁነት የበርካቶችን ልብ የነካ ሆኖ አልፏል ማለት ነው። ያው ከዚህ ጋር ተያይዞ በወቅቱ የነበሩ ሰዎችም ተጠያቂ ሆነዋል። ልጅ እየተጫወተች ባለችበት ሰዓት ላይ የእናትሽ ጓደኛ ነኝ በማለት ነበረ አንዲት ሴት ከአካባቢው ይዛት የሄደችው ማለት ነው። በዚህም እንግዲህ በተለይም ህገወጥ የሆነ ማንነትን ወይም የውሸት ማንነትን ያላበሷት አካላት ተጠያቂ እንዲደረጉ ጥረት እየተደረገ ነው። ይህንን ደግሞ በተለይም በማደጎ ለተወሰደ ልጅ ክስ የመሰረተች የመጀመሪያው እናትም ለመሆን ችላለች ማለት ነው። በፈቃዱ አይደለም ልጇ ተሰርቃባት ነው ሄደችው። 44 ዓመት ሙሉ ምን አይነት ሁኔታ ውስጥ እንዳሳለፈች እንደናት መገመት አያቅት። ልክ ነው። በርካቶችን ያሳዘነ ጉዳይ ነው። እንደ ነገርኩሽም ከ170 ሺህ እስከ 200 ሺህ የሚጠጉ ህጻናት ናቸው እንግዲህ በዚህ በህገ ወጥ መልኩ አብዛኞቹ ወደ አሜሪካ ነው የተላኩትና ያው እንደዚህ የጠየቁ የሉም፣ ያልተገናኙም ይኖራሉ። የነሱ ግን አንደኛ የእድሜው ርዝመት በጣም 44 ዓመት ትልቅ ጊዜ በመሆኑ የእናትየዋም ተስፋ ለመቁረጥ እንግዲህ ለብዙዎች ማሳያ በመሆኑ ይዘነው መተናልኛ። ወደ ተከታዩ መረጃችን እናልፋለን። አንድ ግለሰብ በባህር ዳርቻ ላይ እንግዲህ እየተዝናና በነበረበት ወቅት ሁለት ታዳጊ ህጻናት በባህር ውስጥ እየሰጠሙ ይመለከታቸዋል። ያው እነሱን ለማዳን ወደ ባህሩ ያቀናው ግለሰብ ያው የ60 ዓመት እድሜ ያለው ግለሰብ ነው። ህይወቱ ማለፉ ተገልጿል ማለት ነው። ፖሊስ እንግዲህ ያው እነሱን ለማውጣት ጥረት እያደረገ ባለበት ወቅት ባልታወቀ ምክንያት ህይወቱ እንዳለፈ ከዛም በኋላ እንግዲህ ማንነቱ ምን እንደሆነ ለማጣራት ለሚደረጉ ሙከራዎችም ፍንጭ መገኘቱ ተገልጿል ማለት ነው። በርካቶችን ያሳዘነ ጉዳይ ነው። ያው ግን ህጻናቱ ማትረፉ ደግሞ መልካም ስራ መሆኑም ጎን ለጎን የተነሳ ነው። ከዚህ ጋር ተያይዞ ደግሞ በዚሁ በቅርቡ በስፔንም የ52 ዓመት የሚሆን ግለሰብም እንደዚህ ሌሎችን ከባህር ውስጥ ለማውጣት ጥረት ሲያደርግ ህይወቱ ማለፉ ይታወቃል ማለት ነው። የትላንትናው ግን ሁለት ልጆችን ለመታደግ በመሆኑ የበርካቶችን ልብ የነካ ሆኗል ማለት ነው። ወደ መቋጫው መረጃችን እናልፋለን። ሀማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት መቀበሉን አስታውቋል። ከዚህ ጋር ተያይዞ እስራኤል እንግዲህ ዝምታን መርጣለች። በስምምነቱ ለ70 ቀናት የሚቆይ ሲሆን በዚህም እንግዲህ 10 የሚሆኑ የእስራኤል ታጋቾች በሀማስ ስር ይገኛሉ። እነሱም በሁለት ዙር መልቀቅን ያካተተ ነው። ይህ ማለት በመጀመሪያው ዙር 5 በተከታይነት 5 ማለት ነው። እስራኤል ደግሞ በምላሹ በጋዛ ሰርጥ የያዘቻቸውን ከተሞች በከፊል እንድትለቅ የሚያደርግ ስምምነት ነው። ከዚህ ጋር ተያይዞ ሀማስ ያው በስምምነቱ ላይ ደግሞ ለሰላም ንግግር ለማድረግ ፍላጎት እንዳለውም የታየበት ነው። እስራኤል ይህን ጉዳይ ተመልክቶ እንግዲህ ምንም ምላሽን አልሰጠችም። ሀማስ ግን ፈቃደኛ መሆኑን አስታውቋል ማለት ነው። ይህ ውጥረቱን የሚያረግብ ወይም ደግሞ ሰላምን የሚያመጣ እንደሚሆን እንግዲህ ተስፋ ተቀምጦበታል ማለት ነው። የተጋራ ነው ሌላኛው መረጃችን ነው። አፎሚያ ለመረጃዎች እናመሰግናለን።